ጌታ ኢየሱስ ክርስቶስ መድኃኒት ነው በሚል ሐሳብ ነው የምንካፈለው። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን። ክብር ሁሉ ላንተ ይሁን። የረዳሃን፣ ያገዝከን፣ አቅም የሆንከን፣ ዛሬ ያደረስከን፣ መልካሙን ሕይወት የሰጠህን፣ የወደድከን፣ ያፈቀርከን እንዳንተ ያለ በርግጥ የሌለ አምላካችን ቅዱስ እግዚአብሔር ሆይ በዚህ ማለዳኛም እንላለን በደስታ ወደን ፈቅደን ክብር ሁሉ ላንተ ይሁን። ሃሌሉያ ሃሌሉያ ክብር ላንተ ይሁን። ከዓለም ያወጣህን እግዚአብሔር ሆይ ከጨለማ ያወጣህን ያስደነቅከን ኦ ጌታ ሆይ የሕይወትን ትርጉም ያሳወቅከን እንዴት እንድንኖር ያሳየህን የናዝሬቱ ኢየሱስ፣ ያዳንከን ኢየሱስ፣ የፈወስከን ኢየሱስ፣ ነፃ ያወጣህን ኢየሱስ ሃሌሉያ ክብር ላንተ ይሁን። እግዚአብሔር ሆይ ቃላቶች አይበቁም። የምንለው ሁሉ እውነት ነው ጌታ ሆይ ያንስብሃል። እኛ በምንለው ብቻ የምትገለጥ አይደለም። ቃል እንደሚል ሁል ጊዜ አዲስ ነህ፣ ሁል ጊዜ አዲስ ነህ። ማለዳ ማለዳ አዲስ ነህ። ሌላ ቀን ሲመጣ አዲስ ነህ። አዲስ ነገር በማድረግ የታወቅክ ነህ። እግዚአብሔር ሆይ ታዲያ አንተን በምን ቃል ልንገልጽህ እንችላለን? እናመሰግንሃለን፣ እናከብርሃለን፣ ከፍ እናረግሃለን። እኛን ወደህ በዚህ ስላለ በመካከላችን ስላለ እንድናመልክ ስለፈቀድክ ስለወደድክልን አምልኳችንን ስለተቀበልክ ክብር ምስጋና ላንተ ይሁን። እግዚአብሔር አምላካችን ሆይ አሁን ደግሞ ቃልህ በውስጤ እንዳስቀመጥከው ያለመከልከል በኃይልና በስልጣን በክብር በዚህ መካከል እንዲወርድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ እንድታግዘኝ እንድትረዳኝ በውስጤ እንደሞላው መጠን ሁሉ እንድታፈስ የሚከለክልህም አንዳች ነገር በዚህ እንዳይኖር በኢየሱስ ክርስቶስ ስም ጸልያለሁ። የክብር ጉልበት፣ የቃል ኃይል፣ ስልጣን ጌታ ሆይ ይውረድ በዚህ መካከል፣ ይገለጥ በዚህ መካከል፣ ይመላለስ በዚህ መካከል። እግዚአብሔር ሆይ ለሚፈውሰን ፈውስ ሆኖ ይምጣ ጌታ ሆይ፣ ለሚያጽናናን የማጽናናት ቃል ሆኖ ይምጣ ጌታ ሆይ። እግዚአብሔር ሆይ በቃል በክብር ተመላለስ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እንደነገርኳችሁ የምንካፈልበት ወይም የመልእክቴ ርዕስ ኢየሱስ መድኃኒት ነው የሚል ነው። ክብር ለኢየሱስ ይሁን። ስንዘምር እንደነበረው ኢየሱስ ክርስቶስ የሁሉም ነገር መድኃኒት ነው። ጌታ ይባረክ። መጽሐፍ ቅዱስ የሚያሳየን እንደዚህ ነው። እንዲያውም እግዚአብሔር ይሄ ቃል ሲሰጠኝ እኔንም ጨምሮ ሰዎች ይደክማሉ አለኝ። ሁሉ ያለኝ እኔ፣ ሁሉም ማድረግ የምችል እኔ፣ ሁሉን መመለስ የምችል እኔ፣ መፍታት የምችል እኔ፣ እንቆቅልሽን ጥያቄን ሁሉ መልስ መስጠት የምችል እኔ አጠገባቸው ያለው እኔን ትተው ይደክማሉ አለኝ። ስለዚህ ኢየሱስ መድኃኒት ነው ብለህ ተናገር ብሎ ነው የላከኝ። እሱን ነው የምናገረው። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ክፍል እናነባለን። መጀመሪያ
ሁላችንም የምናውቀው የሉቃስ ወንጌል ምዕራፍ 2 ቁጥር 10 እና 11 በጌታ ስም አነባለሁ። እንደዚህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ክብር ለኢየሱስ ይሁን። ሃሌሉያ። መላእክቶቹ መጥተው ምንድነው ያሉት? ዛሬ የፍርሃት ቀን አይደለም፣ በምትኩ ግን ጉድ ኒውስ የሚነገርበት የምስራች የሚነገርበት ደስታ የሚፈልቅበት ቀን ነው። ለምንድን ነው ብሎ ሲመልስ ዛሬ በዳዊት ከተማ መድኃኒት ጌታ ኢየሱስ ክርስቶስ ተወልዶላችኋል። ክብር ለኢየሱስ ይሁን። እነዚህ እረኞች ከዚህ በፊት የተለማመዱት ነገር ሌላ ነው። ብዙ ጊዜ ይፈራሉ፣ ይደነግጣሉ። በአካባቢያቸው የሚያስፈራ የሚያስደነግጥ ነገር ሞልቷል። ዛሬም እንደዛ መስሏቸው ፈሩ፣ ደነገጡ። የምስራቹን ይዘው የመጡት መላእክት ግን አትፍሩ፣ አትፍሩ፣ ክርስቶስ ተወልደዋል፣ መድኃኒት ተወልደዋል፣ ፈዋሽ ተወልደዋል፣ አዳኝ ተወልደዋል፣ አጽናኝ ተወልደዋል። ኢየሱስ መድኃኒት ተወልደዋል። ከእናንተ ጋር ነው። ከዚህ በኋላ አትፍሩ። ጌታ የሚያስፈራ ሳይሆን የደስታ ጌታ ነው፣ የሰላም ጌታ ነው። ክብር ለእግዚአብሔር ይሁን። በጣም የሚያስደንቅ ቦታ ነው። ወደ ውስጣችን ጠለቅ ብሎ ሲገባ ይሄ የዓለም መድኃኒት፣ መድኃኒት የሚለው በእንግሊዝኛው ሴቨር አዳኝ የሚለው ነው። በአማርኛችን መድኃኒት ብሎታል። እውነትም መድኃኒት ነው። እኔ እሱን ቃል ነው የወሰድኩት። ክብር ለኢየሱስ ይሁን። ይሄ መድኃኒት ለሁሉም ነገር የሚሆን ይሄ ይቀረዋል የማይባል ይሄኛው ነገር አይችለውም የማይባል ሁሉም ነገር ውስጥ ልናስገባው የምንችል ጌታ ኢየሱስ ክርስቶስ መድኃኒት ተወልዷል። ክብር ለኢየሱስ ይሁን። አትፍሩ፣ ታላቅ ደስታ የምስራች ነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዷል። ሃሌሉያ። እግዚአብሔር እንደተናገረኝ ለእናንተም ያለው እግዚአብሔር ይሄ ነው። አትፍሩ፣ አትደንግጡ። በማናቸውም በምታልፉበት ሁኔታ ውስጥ ኢየሱስ አለ፣ አጠገባችሁ አለ፣ እቤታችሁ አለ፣ ከእናንተ ጋር አለ። ኢየሱስ ፈዋሽ አምላክ ነው። ኢየሱስ መድኃኒት ነው። ክብር ለኢየሱስ ይሁን። ይሄ መልአኩ ነው እንደዚህ ያለው። ሰዎች ደግሞ እንደዚህ ያሉ። ዮሐንስ ወንጌል ምዕራፍ 4:42 ጌታ የተባረከ ይሁን። እንደዚህ ይላል፣ ሴቲቱም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ክብር ለኢየሱስ ይሁን። የቀድሙ መላእክቶች ናቸው ያወጁት። አሁን ደግሞ የአንድ ከተማ ሕዝብ አንቺ ስለተናገርሽው ቃል ብቻ አይደለም፣ ይሄ እውነትም የዓለም መድኃኒት እንደሆነ፣ ፈዋሽ እንደሆነ፣ አዳኝ እንደሆነ፣ አጽናኝ እንደሆነ፣ ታዳጊ እንደሆነ አይተነዋል። እሱ ኢየሱስ ክርስቶስ የዓለም መድኃኒት ነው። ክብር ለኢየሱስ ይሁን። አንቺ ስለተናገርሽው ቃል አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት
ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ክብር ለኢየሱስ ይሁን። እስቲ መድኃኒት ሆኖልኛል የምትሉ ሃሌሉያ ሃሌሉያ። ለኔ መድኃኒት ሆኖልኛል። ብዙዎቻችሁ የኔ ምስክርነት ሰምታችሁ አታውቁም። ግን ከድቅድቅ ጨለማ በትክክል የወጣ ሰው ነኝ። ወይም ብርጭቆ እዚህ ጋር ቁጭ ብሎ ከዚህ በፊት አንድ ብዬው እንደሆነ አላውቅም፣ እንደዚህ ወድቆ ክስክስ ሊል ሲል እዚህ ጋር ደርሶ መልሶ አሁን በእናንተ ፊት የቆምኩ ሰው ነኝ። ክብር ለኢየሱስ ይሁን። ኢየሱስ መድኃኒት ነው። ሃሌሉያ። ጌታ ስሙ የተባረከ ይሁን። እነዚህ ሰዎች ከዚህ በፊት ብዙ የእግዚአብሔር ድምፅ የሰሙ ሰዎች ናቸው። የሰማርያ ሰዎች ብዙ አምልኮ ያመለኩ ሰዎች ናቸው። ግን አሉ ከዚህ በፊት ከተለማመድነው ውጭ ነው፣ ካየነው ውጭ ነው፣ ካመለክነው ውጭ ነው። ይሄ እውነትም የዓለም መድኃኒት ነው አሉ። ጌታ የተባረከ ይሁን። መድኃኒት ሃሌሉያ። ከዚህ የሚበልጥ መድኃኒት አለ? እግዚአብሔር አለኝ ለምንድን ነው እኔም በጎን አስቀምጠው ሌላ ፍለጋ የሚሄዱት? አሁን መልእክቱ ለኛ ነው። እነዚህ ሰዎች መላእክቶቹም ሌላም አንድ ሰው ጨምርላችኋለሁ ያዩትን መስክረው አልፏል። እግዚአብሔር ለኔና ለናንተ ግን አሁንም ቢሆን እኔ የናንተ መድኃኒት ነኝ፣ በሚያስፈልጋችሁ ነገር ውስጥ ሁሉ ልገለጥ፣ ልገባ፣ ልመልስ እችላለሁ። ስለምን ወደ ሌላ ትሄዳላችሁ ነው መልእክቱ። ክብር ለእግዚአብሔር ይሁን። ትባክናላችሁ አለኝ። ትባክናላችሁ። ሀብት በእጃችሁ ይዛችሁ፣ ጤንነት በእጃችሁ ይዛችሁ፣ ሁሉን የሚችል ጌታ አጠገባችሁ መጥቶ ተወልዶ ተገልጦ ሳለ ስለምን ትባክናላችሁ? ተወልደዋል ጌታ የተባረከ። ሌላ ሰው ደግሞ እንደዚህ ያለ ከአገልጋዮቹ መካከል አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ሃሌሉያ ጌታ የተባረከ ይሁን። እንደዚህ ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ሃሌሉያ። እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ጌታ ይባረክ። አይተነዋል። ሃሌሉያ። እነዚያ የሰማርያ ሰዎች አግኝተነዋል አሉ። አግኝተነዋል። እሱ የዓለም አዳኝ እንደሆነ የመጣው ጌታ አግኝተነዋል። ከዚህ በኋላ ያንቺ ምስክርነት አያስፈልገንም። ዮሐንስ ደግሞ አይተነዋል፣ አይተነዋል፣ ቀምሰነዋል፣ ዳሰነዋል፣ አብረነው ኖረናል። እርሱ እግዚአብሔር የላከው የዓለም መድኃኒት እንደሆነ እንመሰክራለን። ጌታ የተባረከ ይሁን። ሃሌሉያ። እኛ አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ከዚህ በላይ መድኃኒት አለ ወይ? መላእክት የመሰከሩለት፣ ከተማ የመሰከረለት፣ አገልጋዮች የመሰከሩለት፣ እኛም የምንመሰክርለት ከዚህ የሚበልጥ መድኃኒት አለ ወይ? መድኃኒት የሚወሰደው እንደምታውቁት ከገጠመን ችግር ለመፈወስ ለመዳን ነው አይደለም? እና በዚህ ጊዜ መድኃኒት ለበሽታ ብቻ አይደለም የሚወሰደው፣ በብዙ አይነት መልክ ይወሰዳል መድኃኒት። አንዳንድ ሰዎች እንቅልፍ እምቢ ብሏቸው ለእንቅልፍ ይወስዱታል። ጡንቻ ለማውጣት ፈልገው ይወስዱታል። የታመሙ ይወስዱታል። ግን መድኃኒት፣ የዚህ ምድር መድኃኒት አንደኛ በየቀኑ ይወሰዳል። ሁለተኛ ውስን ነው።
የምንወስደው መድኃኒት ለምንድነው? ለአንድ ለተሰጠን ነገር ነው አይደል? ጌታ ኢየሱስ ክርስቶስ ግን እንደሱ አይደለም። ሃሌሉያ! ይሄኛው መድኃኒት ተወልዷል ለተባለው መድኃኒት፣ አግኝተነዋል ለተባለው መድኃኒት፣ አይተነዋል ለተባለው መድኃኒት፣ ሃሌሉያ! ያው ሁሉ ነገር ፈዋሽ መድኃኒት ነው። ክብር ለኢየሱስ ይሁን። ይሄኛው ይለያል። እስቲ እንዲያው ለምሳሌ አንድ ቃል ከእግዚአብሔር ቃል ውስጥ የምናገኘው ኃጢአት መድኃኒት አለው እንዴ? የኃጢአት መድኃኒት አለ? ኃጢአት በሽታ አይደለም? ስንት ሰዎች እስቲ አሁን ወደ ዳውንታውን እንሂድ። አንዳንዴ እምባዬ ይመጣል። እንደኔ 9 ወር ተረግዘው አባት እናት ኖሯቸው የተወለዱ ሰዎች ናቸው። ልክ እንደዚህ ነው የምለው። ግን ሳያቸው ያሳዝናሉ። እንደዛ ያደረጋቸው ኃጢአት ነው። ምክንያቱ ልዩ ቢሆንም ወድቀዋል፣ ተበላሽተዋል። አልሞቱም እንጂ ሰዎች አይመስሉም። ያሳዝናሉ። ሰው ምንም ሊያደርግ አይችልም። አንድ ሰው ግን በጣም ያሳዝናሉ። ከዚህ በሽታ ሊታደግ የሚችል የናዝሬት ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። እሱ ከዚህም ስፍራ አንስቶ ማቆም፣ መሸለም፣ ሰው ማድረግ፣ ታላቅ ማድረግ ይችላል። ኢየሱስ ጌታ ነው። የተወለደው መድኃኒት የማይፈውሰው ነገር የለም። መልአኩ ለዮሴፍ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ ሕዝቡንም ከኃጢአታቸው ያድናቸዋል። ክብር ለኢየሱስ ይሁን። ቅድም መጀመሪያ ያነበብኩት ሉቃስ ላይ ምዕራፍ 2 ቁጥር 11 ላይ የመጣው ጌታ ኢየሱስ ክርስቶስ መድኃኒት የተወለደው ጌታ ለሕዝብ ሁሉ ነው የሚል ጌታ የተባረከ ይሁን። የሚጣል የለም በምርጫው ካልሆነ በስተቀር፣ በአመፃ ካልሆነ በስተቀር መድኃኒት ለሁሉም የሚሆን መድኃኒት ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። እኛ አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ይሄ የመጣው ኢየሱስ ክርስቶስ ሁለንተናን የሚያድን የሚፈውስ ነው። ክብር ለኢየሱስ ይሁን። አስቀርቶ ይሄኛው ፓርት ካንተ ጋር ይቀመጥ የሚል አምላክ አይደለም። ሃሌሉያ! ኢየሱስ ጌታ ነው። የሚተው አምላክ አይደለም። የሚያስቀምጥ የሚያስቀር አምላክ አይደለም። ሙሉ ለሙሉ መፈወስ የሚችል ጌታ ነው። ክብር ለኢየሱስ ይሁን። በሕይወት ያየሁት ይህንን ነው። አንዳንድ ሰዎች በጣም ሲቀርቡኝ እንደዚህ አይነት ሰው ነበርኩ፣ እንደዚህ ያደርግ ነበር፣ አትመስልም ይሉኛል። ክብር ለኢየሱስ ይሁን። እንዳልመስል ያደረገው ጌታ ኢየሱስ ክርስቶስ ነው። ምንም ሳይጨመር ምንም ሳይቀንስ፣ በእውነት ምንም ሌላ የለም። ኢየሱስ ግን አድርጓል። ጌታ ይባረክ እንጂ እኔ ዘር እንኳን የሚኖረኝ ሰው አልነበርኩም። ባለ ብዙ ፍሬ አድርጎኛል ዛሬ። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ታዲያ ብንጮህ፣ ብናለቅስ፣ እልል ብንል፣ ብንንከባለል፣ የሆነውን ብናረግ ለእግዚአብሔር ያንስበት እንደሆን እንጂ ይበዛል ወይ? እሱ የሁሉ ነገር መድኃኒት ነው። መጽሐፍ ቅዱስ ባለፈው ፓስተር አስተምሮናል ይሄን ቃል። ነፍሳችንን፣ መንፈሳችንን፣ ነፍሳችንን፣ ስጋችንን፣ ሁለንተናችንን የቀደሰ ጌታ ነው። ክብር ለኢየሱስ ይሁን።
ስናምን ጌታን ስንቀበል መንፈሳችን ይድናል። ከእግዚአብሔር ጋራ እግዚአብሔርን መስማት ይጀምራል። ክብር ለኢየሱስ ይሁን። አሁን እኔ ከመዳኔ በፊት እግዚአብሔር ሲባል እሰማለሁ፣ ግን ምን እንደሆነ ማን እንደሆነ በተለይ ኢየሱስ የሚባለው ብዙም ሰምቼው አላውቅም፣ ግን ምንም እውቀት አልነበረኝ። የመጀመሪያ ቀን ቤተክርስቲያን ሄጄ ስብከት ተሰብኮ ጌታን የምትቀበሉ ተብሎ ተነስቼ ሰው ሲያለቅስ አይቼ እያለቀስኩ ተቀበልኩት። ገብቶኝ ሳይሆን ማለት በቃ ሰው ተነስቶ እያለቀሰ ሲቀበል እኔም እያለቀስኩ ተቀበልኩ። እንኳንም ተቀበልኩት። ክብር ለኢየሱስ ይሁን። ሃሌሉያ። ከዛ በኋላ ከዛን ቀን ጀምሮ ሃሌሉያ ኢየሱስ የሚባለው መድኃኒት እንደሆነ፣ ጌታ እንደሆነ፣ አምላክ እንደሆነ፣ ፈዋሽ እንደሆነ፣ ለዋጭ እንደሆነ፣ ታዳጊ እንደሆነ፣ የሚያቅተው ነገር ምንም እንደሌለ ሃሌሉያ እግዚአብሔር መንፈሴን ፈውሶ አስተዋወቀኝ። ክብር ለኢየሱስ ይሁን። መንፈሴን ከፈወሰ በኋላ ነው ለእግዚአብሔር ነገር የነቃ ህይወት ያገኘሁት። እግዚአብሔርን መስማት የጀመርኩት፣ የሚለውን ማወቅ የጀመርኩት። ከዛ ፊት ድቅድቅ ጨለማ። ጌታ ነፍሳችንን መንፈሳችንን አድኖ ከሱ ጋር እንዲገናኝ አደረገ። የእግዚአብሔር ስም የተባረከ ይሁን። ህይወት ሙት ያልሆነ ሕያውና ቅዱስ መስዋዕት እንድናቀርብ መንፈስ ቅዱስ ያግዘናል። ክብር ለኢየሱስ ይሁን። ታዲያ እናንተስ ይሄ መንፈስ ቅዱስ ሃሌሉያ በሕይወታችሁ ቅድም ሲዘመር እዚህም ጽፌው ነበርና ደስ አለኝ። ልቤ ይዘላል አላልንም? ቅድም ይዘላል ወይ? ኢየሱስ ሲባል ልባችን ሐሴት ያደርጋሉ፣ ደስ ይለዋል። የእግዚአብሔር ቤት ሲባል ለመሮጥ ለመፍጠን እንዲሁ ስንቀር እንዲሁ ግድ ሆኖብን ጭንቅ ሆኖብን ካልሆነ በስተቀር መቅረት ሆኖብን ካልሆነ በስተቀር እግዚአብሔር ተብሎ ሕያውና ቅዱስ መስዋዕት ለእግዚአብሔር ለማቅረብ የነቃ ከእግዚአብሔር ጋራ ሁሌ ኮኔክትድ የሆነ የተገናኘ መንፈስ አለ ነው። ምክንያቱም በእኛ መድከም ምክንያት መንፈስ ቅዱስ ጸጥ የሚልበት ጊዜ አለ። መንፈስ ቅዱስ ዞር የሚልበት ጊዜ አለ። የገላትያ ሰዎች ትዝ ይላችኋል አይደል? እስቲ እናንብበው። ክብር ለኢየሱስ ይሁን። ገላትያ ምዕራፍ 3 ከቁጥር 1 እስከ 5 እንደዚህ ይላል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህም ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዲህን የሚያስተውሉ እንዲህስ የማታስተውሉ ናችሁ ነው የሚለው። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስ የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ በሕግ ሥራ ነውን? ወይስ ከእምነት ጋር በሆነ መስማት ነው? የፈለግኩት በመንፈስ ጀምራችሁ በሥጋ ትጨርሳላችሁ። አያችሁ፣ መንፈስ ቅዱስ ከእግዚአብሔር ጋራ ይሄ የእግዚአብሔርን ሐሳብ ለማወቅ ለማግኘት
የተወለደው መድኃኒት በየቀኑ መድኃኒታችን እንደሆነ እየገባን ለመኖር ግንኙነቱ በጣም አስፈላጊ ነው። ለዚህ ነው ዳዊት በመዝሙር 51 ላይ ቁጥር 11 ጌታ ሆይ መንፈስህን ከኔ አትውሰድብኝ፣ አትውሰድብኝ። ገብቶታል። ያወቀው ነገር አለ። ያለዚህ ከእግዚአብሔር ጋር መኖር እንደማይችል ገብቶታል፣ አውቋል። የገባው ሰው ድምፅ ነው። አንዳንዱ ቀላል ይመስለዋል። አሁን ስንነጋገርም ቀላል ይመስለዋል፣ ግን አይደለም። መንፈስ ቅዱስ ያ መድኃኒት መጥቶ ስናምን የተፈወሰው መንፈሳችን ከጌታ መንፈስ ቅዱስ ጋር ዕለት ዕለት ካልተገናኘ በጣም አደገኛ ቦታ ነው ያለነው። አደገኛ ቦታ ነው ያለነው። ያላንተ መኖር አልችልም፣ ይሄ ከተወሰደ እኔ መኖር አልችልም ማለት ነው። በቃ አትውሰድብኝ፣ ከኔ አትውሰድ። በጣም ትልቅ ጸሎት ነው። በጣም ከባድ ኃጢአት የሰራበት ጊዜ ነው። ንስሐ እየገባ ነው ያለው፣ እየጸለየ ነው ያለው። በሱ ድካም የእግዚአብሔር መንፈስ ከሱ ወጣ እንዳይልበት እንዳያጣው አትውሰድብኝ። ጌታ የፈወሰው ያዳነው መንፈሳችንንም ጭምር ነው። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር መንፈስ ከኛ እንዳለና እንደሌለ በምን እናውቃለን? ሁል ጊዜ መንፈስ ቅዱስ ከኛ ጋር መሆኑን የምናረጋግጥበት ምንድን ነው? በጣም ብዙ ጥቅስ አለ። እኔ ከፈለጋችሁ ሄዳችሁ ልታነቡ ትችላላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 13፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 24፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12፣ ሮሜ 8:16 ግን አነባዋለሁ። ሁላችሁም የምታውቁት ሐሳብ ነው። ሮሜ 8:16 እንደዚህ ይላል፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ሃሌሉያ ሃሌሉያ። የእግዚአብሔር ልጆች መሆናችንን ዕለት ዕለት ይሄ መንፈስ መኖሩን አለመኖሩን፣ በድካም መሆናችን አለመሆናችን መንፈስ ቅዱስ ያስታውቃል። ልባችን የሚዘል ከሆነ ስለ ክርስቶስ ፍቅር ደስ የሚሰኝ ከሆነ ክርስቶስ ሲባል የሚሰስት ከሆነ የክርስቶስ ነገር በቃ የማይሆንለት ከሆነ ያን ጊዜ እኮ መንፈስ ቅዱስ እየመሰከረ ነው። ክብር ለእግዚአብሔር ይሁን። ጌታ መንፈስ ቅዱስ ከኛ ጋር እንደሆነ ቃሉ ስናነብ የቃሉ ሐሳብ ሲገለጥልን እግዚአብሔር የተመሰገነ ይሁን። ያ መንፈስ ከመንፈሳችን ጋር ይመሰክራል። ሃሌሉያ። ጌታ ኢየሱስ ክርስቶስ መድኃኒት የሆነልን ያዳነን መንፈሳችንን ፈወሰው፣ አዳነው፣ ከጌታ ጋር እንደገና እንድንገናኝ አደረገ። ዝም ትላላችሁ? ክብር ለኢየሱስ ይሁን። በጣም ከፍተኛ እልልታ ነበር የጠበቅኩት። ሃሌሉያ! ክብር ለኢየሱስ ይሁን። ምክንያቱም ጌታ ይባረክ። ያንስበታል፣ ግን ልንገራችሁ፣ ባይፈውሰው ኖሮ ማናችንን ከዚህ ውስጥ እግዚአብሔርን ልናቅ ነበርን? ይሄ በዓለም ያለው ሕዝብ በሙሉ መንፈሱ ስላልተፈወሰለት የዳነው ጌታ ገብቶ መድኃኒት ስላልሆነው እኮ ነው በጨለማ የሚለው። እኔ በጣም የተማሩ የተባሉ ሰዎች የሚናገሩት ነገር ስሰማ እኔ ግራ ይገባኛል። ከኔ አእምሮ ውጪ ነው።
አይ ቲንክ የሚመስለኝ እኔ የምኖርበት ዓለም ሌላ ነው፣ እነሱ የሚኖሩበት ዓለም ሌላ ነው። በእርግጥም ልክ ነው። ስለዚህ የሚናገሩት ነገር ለኔ በጣም በጣም እነሱ የተጠበቡ የታወቁ ሀገር የሚያድኑ ብዙ ነገር የሚሰሩ የሚመስል ግን በጣም የወረደ የጨለማ ድምጽ ስሰማ በአንድ በኩል እግዚአብሔርን አመሰግናለሁ። እኔ ማየውን እኔ የሚገባኝን ስላልገባቸው አመሰግናለሁ ሲል እነሱ ስላልገባቸው ሳይሆን እግዚአብሔር ለኔ እንዲበራ ስላደረገ ክብር ለእግዚአብሔር ይሁን። ለነሱም እንዲበራላቸው ጸሎቴም ምኞቴም ነው። በሌላ በኩል ግን አዝናለሁ። በጣም ብዙ ሰው ይከተላቸዋል፣ በጣም ብዙ ሰው ያደንቃቸዋል። እኔ ደግሞ ምንድነው የሚደነቀው እዚህ ውስጥ? አሁን በዚህ ሰው የሚደነቅ ነገር ምንድነው? እኔ አይገባኝም። ምክንያቱስ እግዚአብሔር ከጨለማ ወደሚደነቅ ብርሃን ሃሌሉያ ኢየሱስ ጌታ ነው። አሻገረን፣ ጌታ አሻገረን። የምንናገረውን እንኳን እንድናቅ ያደረገ እግዚአብሔር ነው። ክብር ለኢየሱስ ይሁን። መንፈሳችን አዳነ፣ ይሄ መድኃኒት ፈወሰ ስንል አስገራሚ እኮ ነው። በጣም አስደናቂ ነው። እንደ ገላትያ ሰዎች ካልደነዘዘብን በስተቀር ወይም በብዙ ድካም ውስጥ ሆነ መንፈስ ቅዱስ ዞር ብሎ ካልሆነ በስተቀር በጥንቃቄ የምንይዘው የምንጓጓለት የምንጨነቅለት ይሄ ካለ ሌላ አልፈልግም ብለን የምንይዘው ጉዳይ ነው። አዎ ወገኖች፣ እስከዛ ተጠንቀቀን የምንይዘው ጉዳይ ነው። ግን ብዙ ሰው እንደ ቀልድ እንደ ዋዛ አይቶታል የመዳኑን ነገር፣ የደህንነቱን ነገር። ስለዚህ ብዙ ምጥ፣ ብዙ ጭንቅ፣ እንዲሁ ጸልይ ጭንቅ፣ ቸርችን ጭንቅ ነው ሁሌ። ለምን? በደንብ ስላልገባን። እግዚአብሔር ያለኝ ይህንን ነው። ይባክናሉ። ለማርያም እንዳላት አይደለም? እሷ መልካሙን መርጣለች፣ ከእሷ ማንም አይወስድም። አንቺ ግን ትባክኛለሽ፣ ትጨነቂያለሽ። የሚያስፈልገው ጥቂት ነገር ነው። ነይና ረፊ፣ በመድኃኒቱ ፊት ረፊ። ፈውስ ይሆንልሻል፣ መፈታት ይሆንልሻል፣ ነፃነት ይሆንልሻል፣ ማለፍ ይሆንልሻል፣ መሻገር ይሆንልሻል። እግዚአብሔር የሚለው ና ወደኔ። ክብር ለኢየሱስ ይሁን። ወደኔ ና ነው እግዚአብሔር የሚለው። አግኝተውት እኮ ነው መድኃኒት ያሉት። መድኃኒት አንቺ ሴት በቃ አሁን አንቺ መናገር አያስፈልግሽ። ኖ ሞር አግኝተነዋል። እውነት ነው። እሱ እውነተኛ የዓለም መድኃኒት ነው አለ ጌታ። የተባረከ ይሁን። እሱ ፈዋሽ ነው ማለታቸው እኮ። እሱ አዳኝ ነው ማለት፣ እሱ አጽናኝ ነው ማለት ነው። እሱ ታዳጊ ነው ማለት ነው። እሱ ያስመልጣል ማለት ነው። ጌታ የተባረከ ይሁን። መንፈሳችንን አዳነ ማለት እንደ ቀላል አትዩት፣ እንደ ቀላል አትዩት። ነፃ የወጣ ነው ያኔ ነው። ክብር ለኢየሱስ ይሁን። ከሞተ ህይወት ወደ ዘላለም ህይወት እንደተሻገርን አውቀን በጌታ እንደነቃለን። ክብር ለኢየሱስ ይሁን። አዎ በደንብ ነው የምንደነቀው። ጌታ ያስደንቃል፣ ኢየሱስ ያስደንቃል። ሃሌሉያ! ክብር ለኢየሱስ ይሁን። አሜን።
ጌታ ይባረክ። መድኃኒት ሃሌሉያ። ዛሬ በዳዊት ከተማ መድኃኒት የሆነ ጌታ ኢየሱስ ክርስቶስ ተወልዶላችኋል። አትፍሩ፣ ደስ ይበላችሁ። ጉድ ኒውስ የምስራች እንነግራችኋለን አሉ መላእክቶቹ። ያውቁታል ጌታን። ክብር ለኢየሱስ ይሁን። መንፈሳችንን ፈወሰ። ሃሌሉያ። አዳነን ጌታ። ሁለተኛ ያዳነን የፈወሰን ቅድም እንዳልኳችሁ ነፍሳችንን አድነዋል። ጌታ የተባረከ ይሁን። አሁንም እናንተ ያዕቆብ 1:1 መዝሙር 35:9 ልታነቡ ትችላላችሁ። የአንደኛ ጴጥሮስ 1:9 አነባለሁ። እንደዚህ ይላል። ጌታ ይባረክ። አንደኛ ጴጥሮስ 1:9 እንደዚህ ይላል። 8 እና 9 የተያዘ ነው። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ሃሌሉያ። የነፍሳችሁን መዳን ይላል። ጌታ የተባረከ ይሁን። ነፍሳችን በቀላሉ የምትጠግብ አይደለችም። ወዳገኘችው የምታዘነብል ነች። ኢየሱስ ክርስቶስን ስታገኝ ግን ታርፋለች። ክብር ለኢየሱስ ይሁን። ያረፈችው መኖር የቻለችው አዳኙን ኢየሱስ ክርስቶስን ካገኘች በኋላ ነው። ክብር ለኢየሱስ ይሁን። የመዝሙርን መጽሐፍም ላንብበው እስቲ። መዝሙር 35 እናውጣ። ስለሚገልጹት የእግዚአብሔር ሰዎች ያዩት የቀመሱት ክብር ለኢየሱስ ይሁን። መዝሙር 35:9 እንደዚህ ይላል። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑ ሐሴት ታደርጋለች። ክብር ለኢየሱስ ይሁን። ሃሌሉያ። ስላረፈ ስለዳነ ነፍሱ ጸጥ ብላ አምላኳን ስላወቀችለት ነፍሴ በማዳኑ ደስ ይላታል። ክብር ለኢየሱስ ይሁን። ጌታ ነዋ፣ መድኃኒቱ ነው ያዳናት እንጂማ ትንቀሸቀሽ ነበር። ብዙ ቦታ አትረካም። እዛም እዚህም እዛም እዚህም እዛም እዚህም የምታየውን የምትሰማውን ሁሉ ነፍሴ ረፊ ብሎ እንድታርፍ ላዳናት ጌታ እንድትገዛ ያደረገ መድኃኒት ጌታ ኢየሱስ ክርስቶስ ስላዳናት ነው። ክብር ለኢየሱስ ይሁን። ነፍሳችንን እግዚአብሔር አድነዋል። መድኃኒታችን ኢየሱስ ክርስቶስ መድኃኒት የሆነን ለነፍሳችንም ጭምር ነው። መንፈሳችንን አዳነ፣ ነፍሳችን አድኗል። ለነፍሳችን ኢየሱስ ክርስቶስ መድኃኒቷ ነው። ጌታ ይባረክ። ኢሳይያስ 61:10 እንደዚህ የሚል ቃል አለ። ጌታ ይባረክ። ይሄ ደግሞ በጣም 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 ድንቅ የሆነ አገላለጥ ይገልጠዋል። እንደዚህ ይላል። አክሊልን እንደለበሰ ሙሽራ በጌጥ ሽልማትም እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኳ ሐሴት ታደርጋለች። ማይ ጋድ አቤት እንዴት ደስ ይላል! ይሄ ቃል
ሳየው እስቲ እንደገና እናንብበው። ሃሌሉያ። አክሊልን እንደለበሰ ሙሽራ በጌጥ ሽልማትም እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኳ ሐሴት ታደርጋለች። ሃሌሉያ። አድኗታል። የኛ ጌታ እንደዚህ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ያ ደካማ ሰው፣ ያ የወደቀ ሰው፣ ያ የተናቀ ሰው፣ ያ ሊሰበር የነበር ሰው፣ ያ ሊሞት የነበር ሰው ታደሰ። ሃሌሉያ። ክብር ለኢየሱስ ይሁን። እንዲህ ነው እግዚአብሔር የሚያደርገው። ነፍሳችንን ፈወሰ፣ አዳነ። የእግዚአብሔር ስም የተባረከ ይሁን። ሶስተኛ ያዳነው ስጋችንን ነው። ኤፌሶን ምዕራፍ 2 ሁላችን የምናውቀው ቃል እንደዚህ ይላል። ምዕራፍ 2 ከቁጥር 3 እስከ 5 በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን የእግዚአብሔር ምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ይሄ በብዙ ምኞት የተሞላ የጠነከረ ምድር የሚሸት አንዳች በጎ ነገር ለማድረግ ዕውቀት ያልነበረው ጌታ ኢየሱስ ክርስቶስ ሃሌሉያ መድኃኒቱ መጣ። መድኃኒት የተባለው እኮ ለዚህ እርሱ መድኃኒት የሆነ ጌታ ኢየሱስ ክርስቶስ ተወልዶላችኋል የተባለው ለዚህ ነው። ስጋችንንም ፈወሰው። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አንድች እህት እንደዚህ ያለች በጣም ደነቀኝ። እውነት ነው፣ በእኔም ህይወት እውነት ነው። በጣም ዘፈን ወድ ነበር አለች እና ኃይለኛ ዘፈን ወድ ነበር። በቃ ዘፈን ከወጣ በጣም ዘፈን ነበር አለች ማለት ከዘፋኞቹ ጋር እና ጌታን ተቀብዬም የመጀመሪያው አካባቢ ያ ዘፈን አልወጣ አለኛል እና ዘፈኑ መጥቶ ስዘፈን በኢየሱስ ስም እያልኩ እየገሰጽኩ እመለሳለሁ አለች። አሁን ግን አለች ክብር ለኢየሱስ ይሁን በጣም ብዙ ዘፈን ሙሉ ዳንኪራ ባለበት መካከል ቁጭ ብል ጫጫታ ነው የምሰማው እንጂ ዘፈን አይሰማኝም። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ለምን? የዳነው ሰውነት የዳነው ስጋ አሁን ከዛ ምኞት የለውም፣ መሻት የለውም፣ ፈቃድ የለውም። ፈቃዱ፣ መሻቱ፣ ምኞቱ ለኢየሱስ ላዳነው ነው። ጌታ የተባረከ ይሁን። በዘፈን መካከል ቁጭ ብዬ በጣም የምወድ ሴት ነበር። ግን አሁን የጫጫታ ድምፅ ነው። እውነት ነው። የጫጫታ ድምፅ ያውካል። ምናልባት ግድ ሆኖብን የምንቀመጥበት ቦታ ካልሆነ ልንቀመጥም አያስፈልግም። ምክንያቱም እኛ አይመቸንም፣ ያውከናል። የጌታ መንፈስ የተፈወሰው ሰውነት የተፈወሰው ነፍስ የራሱ የሆነ ቦታ አለው፣ ደስ ብሎት የሚቀመጥበት እንደዚህ አይነት ቦታ። ክብር ለኢየሱስ ይሁን። ስጋችን የልቦናችን ፈቃድ እያደረገ በስጋችን ምኞት በፊት እንኖር ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ
ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድነናል። መድኃኒቱ ያደረገ ይሄ ነው። ክብር ለኢየሱስ ይሁን። ሮሜ 8:11 እንደዚህ ይላል፣ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ክብር ለኢየሱስ ይሁን። ይሄ ሰውነታችሁ የሚለው እንግሊዘኛው ቀጥታ ስጋችንን ባዲ ነው የሚለው። ክብር ለኢየሱስ ይሁን። ሕይወትን ይሰጠዋል። ሃሌሉያ። መድኃኒት ነው ብለው ያወጁት እንዲሁ አይደለም። ኢየሱስ ዛሬም ቤትሽ አለ፣ አጠገብሽ አለ፣ አጠገባችን ያለ እውነተኛ መድኃኒት ነው። ጌታ ይባረክ። ሁሉን ነገር መፈወስ የሚችል ሁለንተናችሁን ይቀድስ ተብሎ እንደተጻፈ ምን ቀረ? ጌታ ነፍሳችንን አዳነ፣ ነፍሳችንን አዳነ፣ ስጋችንን አዳነ። አራተኛ የሚያስፈልገንን ሁሉ ጌታ ያዘጋጃል። ክብር ለኢየሱስ ይሁን። እግዚአብሔር ያዘጋጃል። እንዲሁ አንዳንዱ የምንባክንበት አንዱ ትልቁ እንደውም ይሄ ነው። ያደረገውን ይሄን ታላላቅ ነገር ረስተን ወደኋላ ጎን አድርገን ጥለን በዓለም ውስጥ ድክም እስኪለን ድረስ ወንድሞችና እህቶች እግዚአብሔር ሁሉን ያዘጋጃል። እዚህ ጋር አንድ ነገር ጥንቃቄ ሁሌ እናገራለሁ። እኔ በኢትዮጵያ ብዙ ልጆች ሰንፈው ስላየው፣ እግዚአብሔር ስለ ስንፍና አይደለም የሚያወራው። ማድረግ የሚገባንን በእውቀት በጥንቃቄ በደንብ ጠንክረን ልንሰራ ልናደርግ ይገባል። ይሄ እንዲያውም የእግዚአብሔር ሰው የሚያደርገው ነው፣ ስንፍና አይደለም። ነገር ግን ሃሌሉያ አትፍራ ያለው፣ አትደንግጥ ያለው፣ አትጨነቅ ያለው፣ እኔ ካንተ ጋር ነኝ ያለው ጌታ አለ። የሚያስፈራን ነገር መኖር የለበትም። በቃ አለቀልኝ፣ ይሄ እንዴት ይሆናል አይመጣም አይደለም፣ ግን የሚያሳልፍ ጌታ አለ። ክብር ለኢየሱስ ይሁን። እኛ ብቻ በእርሱ እንታመን እንጂ እግዚአብሔር ሁሉን ያዘጋጃል። እንደዚህ ይላል የእግዚአብሔር ቃል መዝሙር 84:11 እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። ሐዋርያው ጳውሎስ እንደዚህ አለ፣ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ አይደለም ያለው፣ ይሞላባችኋል ሁሌም። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እስቲ እቺን እንኳን እሱ አይችለውም፣ ለዚች እንኳን መድኃኒት አይደለም የምትሉት ነገር አለ ወይ? ኢየሱስ የሁሉም ነገር መድኃኒት ነው። ጌታ ኢየሱስ ክርስቶስ ተወልዶልናል። ሚኒንግ ከኛ ጋር አለ፣ በእኛ አለ። የእግዚአብሔር ቃል እንደሚናገር አማኑኤል እግዚአብሔር ከእናንተ ጋር ነው። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ እውነተኛ መድኃኒታችን ነው። ኢሳይያስ 45:1 አብበን እንጨርሳለን። ኢሳይያስ 45:1 ጌታ ይባረክ። እንደዚህ ይላል፣ ይናገሩ ይቅረቡም፣ በአንድነትም ይማከሩ። ከጥንት ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርኩም እኔ እግዚአብሔር አይደለሁምን? ከእኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና
መድኃኒት ነኝ፣ ከኔም በቀር ማንም የለም። እንጸልይ። እስቲ የፈራነው ነገር ይሁን ይሄን ታላቅ ጌታ እንዲሁ ረስተነው ይሆን? ልክ ሐዋርያት ባህሩ በተናወጠ ጊዜ መርከቧ ውስጥ ተኝቶ ሳለ በጣም ደነገጡ፣ ፈሩ ይልና በጸሎት መንፈስን ነው ይልና ቀሰቀሱት ካለ በኋላ የታለ እምነታችሁ? ስለምን ፈራችሁ ደነገጣችሁ ይላቸዋል። እንዴ እዚሁ እያለሁ አብሬ እያለሁ የማዕበሉ ጌታ እያለሁ ጸጥ ማድረግ የምችለው እያለሁ እንዴት? የኔት እግዚአብሔር አለ ወንድሞቼ፣ እግዚአብሔር አለ። ያው ሃሌሉያ። አንዳንዴ በእውነት ነው የምላችሁ፣ እንዲህ ለመናገር አይደለም፣ እንዴት ይገለጣል እግዚአብሔር አለ ከማለት ሌላ። አለ እኮ አለ። ትላንት ካሻገረ ዛሬም አይጥልህም። ትላንት እንደ ብርጭቆ ስሰበር አንስቶ ሰው አድርጎ ይሄ ሁሉ ነገር አድርጎ ዛሬ ካደረሰኝ እንዴት አሁን ፊቴ ላይ ከቆመ ተራራ ጋር ፍርሃት ይሆንብኛል? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። እውነት ነው፣ እንዳንተ ያለ ማንም የለም። አንተ ለኛ ስለተገለጥክ፣ ስለተወለድክ፣ በእኛ መካከል ስላለ፣ በእኛ ውስጥ ስላለ፣ ከኛ ጋር ስላለ፣ ሁሌም ስላለ፣ ስለማትደክም፣ ስለማታረጅ፣ ስለማትለወጥ የናዝሪቱ ኢየሱስ ስላዳንከን፣ መድኃኒታችን ስለሆን ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። አንድ ነገር ግን እንለምንሃለን ጌታ፣ ከዚህ በኋላ በሰጠህን ዕድሜ አንተን እንድናመልክ፣ አንተን እንድንፈራ፣ አንተን እንድንከተል፣ በእግሮች ስር እንድንሆን፣ ጮኸን ወደ አንተ እንድንመጣ፣ ሮጠን ወደ አንተ እንድንመጣ፣ ፈጥነን ወደ አንተ እንድንመጣ፣ የሚከበንን ነገር ሁሉ አራግፈን አንተን ተመልክተን አይተን ወደ አንተ እንድንመጣ እግዚአብሔር ሆይ ለእኔና ለዚህ ጉባኤ ጸልያለሁ፣ ጸጋ አብዛልን። እግዚአብሔር ሆይ እርዳን። አንተ ልትረዳን የታመንክን፣ ሁሌ የምናስቸግረው እኛ ነን። ጌታ ሆይ አግዘን። አቅም ያጣን አግዘን፣ ጉልበት ያጣን አግዘን። እግዚአብሔር ሆይ ያንተ ይህን የመሰለ ፍቅር፣ ይህን የመሰለ መውደድ፣ ይህን የመሰለ ሕይወት እንዲቀልብን ያደረገ ማንኛውም በዚህ ምድር ያለ አይናችንን የጋረደ የሸፈነ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዛሬ የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም ከወንድሞችና ከእህቶች ሕይወት ላይ በኢየሱስ ስም ተነስቶ እንዲሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። የእግዚአብሔር ቤት ሲባል ድካም የሚያመጣ፣ እንቅልፍ የሚያመጣ፣ መሰላቸት የሚያመጣ፣ ምክንያት የሚያመጣ በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። እግዚአብሔር ሆይ እንዳንባረክ እሱ ስላወቀ፣ ሊያልፍልን እንደሆነ እሱ ስላወቀ፣ የተሻለ እንደሆነ እሱ ስላወቀ አስቀድሞ መጋረጃ ያደርጋል፣ አስቀድሞ ማደናቀፊያ ያደርጋል። ጌታ ሆይ ለምንሃለሁ፣ ከህዝብህ ፊት፣ ከህዝብህ መንገድ፣ ከህዝብህ ህይወት ይሄ አደናቃፊ፣ ይሄ ክፉ ካገኘነው ከመልካሙ ህይወት ሊያስቀረን፣ ሊያጎለን፣ ሊያንሻፍፈን የሚተጋውን በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። በናዝሪቱ ጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። እግዚአብሔር ሆይ ወደ አንተ እንድንሮጥ እርዳን፣ ወደ አንተ እንድንቀርብ እርዳን። የወደድከን ጌታ፣ ያፈቀድከን ጌታ፣ ያልሆንክልን ምን አለ? ዋጋው እጅግ ብዙ ነው፣ ልመልስ አንችልም። ነገር ግን ጌታ ሆይ አትሊስት ወደ አንተ መጠጋጋት እንድንችል፣ መቅረብ እንድንችል፣ ቃል እንደሚለን በፊት መሆን እንድንችል አቤቱ እግዚአብሔር ሆይ ደክመናልና እንድታግዘን፣ እንድትረዳን በኢየሱስ ክርስቶስ ስም ጸለይ። አንተ እውነትም የተወለድከው ጌታ ኢየሱስ ክርስቶስ እውነተኛ መድኃኒት ነህ። እናመሰግንሃለን
ስላዳንከን፣ ስለፈወስከን፣ ነፃ ስላወጣን ጌታ ሆይ የማናቀውን ድንቅ ነገር እንድናቅ ስላደረከን ክብር ምስጋና ላንተ ይሁን። ክብር ሁሉ ተጠቅልሎ ላንተ ይሁን። የሰማነው ቃል ፍሬ ያለው እንደሆነ እግዚአብሔር ሆይ በሕይወታችን ፍሬ እንዲያፈራ አንተ እንድትረዳ እንድታግዘን በኢየሱስ ክርስቶስ ስም ጸለይን። ሁሉ ክብር በሰማይና ምድር ላንተ ይሁን። ተርፎ ያለውን ጊዜና ዘመን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ።